ሰበር ዜና ተሰምቷል። ፊልድ ማርሻል ብርሃኑ ጁላ ካንሰር ሲሉ የጠሩት ህወሓት ጸረ ድሮን መታጠቁ ተረጋግጧል። ቡድኑ የድሮን ቴክኖሎጂ ባለሙያዎችን በኤርትራ በኩል ወደ ትግራይ ማስገባቱም የተሰማ ሲሆን በወልቃይት ደግሞ ጥቃት እንዲከፈት ለሰራዊቱ ትዕዛዝን ሰጥቷል። ይህን ትዕዛዝ የሰጡት ጄኔራል ጆን መዲድ ናቸው። ወዲህ ደግሞ የጦር አዛዡ ቤተሰቦች በድሮን የማለቃቸው አስደንጋጭ ጥቃት በሰበር ተሰምቷል። ኮዲያ ከመካከለኛው ምስራቅ ደግሞ ኢራን የአሜሪካ የጦር መርከብን በቶርፒዶ ሚሳኤል አጋይተዋለች። የአሜሪካ መርከብ እንደ ቡሄ ችቦ ሲነድም ታይቷል። ይህን ተከትሎ ትራምፕ ኢራንን አጠፋታለሁ ሲሉ እየዛቱ ይገኛሉ። ይህ አዲስ ፖስት ሚዲያ ነው። ቪዲዮውን ላይክ አድርጋችሁ ጀምሮ ትኩስ መረጃ በፍጥነት እንዲደርሳችሁም ቻናሉን ሰብስክራይብ አድርጉ። ዋናዎቹን እናስቀድም። ህወሓት በወልቃይት አቅጣጫ ጦሩ እንዲዘጋጅ አዘዘ። ከባድ መሳሪያዎች፣ ረጅምና መካከለኛ ርቀት ተወንጫፊ መድፎቹን ወደዚሁ የወልቃይት ቀጠና እያሰማራ ነው። የቲዲኤፍ ኃይል ጸረ ድሮኖችን በተለያዩ የትግራይ አካባቢዎችም እየተከለ እንደሚገኝ አንድ ትንታኔ አመላክቷል። ይህን የህወሓት ወታደራዊ እንቅስቃሴ ተከትሎ መከላከያ ሰራዊቱም በተጠንቀቅ ስለመቆሙ ተሰምቷል። በዝርዝር የምናስደምጣችሁ መረጃችን ነው። በመጨረሻም እንደተፈራ ሆኗል። ኢራን ተኩሳለች። የአሜሪካን መርከብ አንድደዋለች። የኢራን አብዮታዊ ዘብ በአሜሪካ መርከብ ላይ የሚሳኤል ጥቃት ፈጽሟል። ኢራን ይህን ጥቃት የፈጸመችው ትራምፕ በሆርሙዝ ላይ ከዛሬ አንስቶ ዘመቻ ማወጃቸውን ተከትሎ ነው። ይህንን የቴሄራን አሰቃቂ ጥቃት ተከትሎ የአሜሪካ የአጸፋ መልስ ምትም እየተጠበቀ ነው። ይህን የመካከለኛው ምስራቅ ወታደራዊ ትኩሳት በተመለከተ በዝርዝር የምናስደምጣችሁ ሰፊ ዘገባ ይኖረናል። የጦር አዛዡ 9 ቤተሰቦች በድሮን ጥቃት ተገደሉ። እጅግ አስደንጋጭ ጥቃት ሆኗል። በምዕራብ ኢትዮጵያ አቅጣጫ ከፍተኛ ወታደራዊ ውጥረት ባየለበት በዚህ ወቅት የጀነራሉ ቤተሰቦች በድሮን መገደል ውጥረቱን ከፍ እንዳያደርገው ስጋትን አንብሯል። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን በስፋትና በጥልቀት እንመለከታለን። እንደተለመደው ቪዲዮን ላይክ አድርጉ፣ ቻናሉንም ሰብስክራይብ ማድረግ እንዳይረሳ። አሁን ወደ ዝርዝር ዘገባዎቹ እናመራለን። በመጨረሻም የተፈራ ሆኗል። ኢራን ተኩሳለች። የመካከለኛው ምስራቅ ትኩሳትም አይሏል። የኢራን አብዮታዊ ዘብ በአሜሪካ መርከብ ላይ የሚሳኤል ጥቃት መፈጸሙን ገልጿል። ኢራን ይህን ጥቃት የፈጸመችው ትራምፕ በሆርሙዝ ላይ ከዛሬ አንስቶ ዘመቻ ማወጃቸውን ተከትሎ ነው። የቴሄራንን አሰቃቂ ጥቃት ተከትሎ የአሜሪካ የአጸፋ ምት እየተጠበቀ ይገኛል። የኢራን መንግስት መገናኛ ብዙሃን የአገሪቱን ጦር የህዝብ ግንኙነት ጠቅሰው ባወጡት ዘገባዎች ከኢስላማዊ ሪፐብሊክ ባህር ኃይል በተሰጠው ጠንካራ እና ፈጣን ትዕዛዝ የአሜሪካና የጽዮናዊ ጠላት አውዳሚ መርከቦች ወደ ሆርሙዝ ወሽመጥ እንዳይገቡ ተከልክለዋል ብሏል። ከፊል ይፋዊ የዜና ወኪል የሆነው ፋርስ የኢራን ባህር ኃይል ጦር ሰፈር መገኛ በሆነው ጃስክ ወደብ አቅራቢያ አንድ የጦር መርከብ በሁለት ሚሳኤሎች መመታቱን ዘግቧል። የጦር መርከቡ በወሽመጡ ደቡባዊ መግቢያ በኩል ሲቀስፍ የነበረው የባህር ላይ ትራፊክና የመርከብ ጉዞ ደህንነትን በመጣስ እንደሆነ ዘገባው ጠቅሷል። እንደ ፋርስ ዘገባ ከሆነ የአሜሪካው የጦር መርከብ ለማፈግፈግና ከአካባቢው ለመሸሽ ተገዷል። አክሲዮስ የተሰኘው የዜና ምንጭ ጋዜጠኛ ያነጋገራቸው አንድ የአሜሪካ ባለስልጣን ግን የጦር መርከቡ በኢራን ሚሳኤሎች ተመቷል መባሉን ሐሰትና ነጭ ውሸት ነው ሲሉ ክደዋል። የኢራን ጦር ይህን ያለው የፕሬዝዳንት ዶናልድ ትራምፕ መንግስት የአሜሪካ ጦር በወሳኙ የባህር ወሽመጥ ላይ ማለፊያ አጥተው የቆዩ መርከቦች ጉዟቸው እንዲቀጥሉ እገዛ እንደሚያደርጉ ከተናገሩ ከሰዓታት በኋላ ነው። ፕሮጀክት ፍሪደም በተባለው በዚህ ዘመቻ ላይ 15000 ወታደሮች፣ ሚሳኤል ተሸካሚ አውዳሚ መርከቦች እና ከ100 በላይ ተዋጊ አውሮፕላኖች እንደሚሳተፉም ተገልጾ ነበር። የአሜሪካው ከፍተኛ ባለስልጣን የኛ መርከብ በኢራን ሚሳኤል አልተመታም ብለው ቢክዱም የተባበሩት አረብ ኤምሬቶች አድኖክ ከተባለው የመንግስት የነዳጅ ኩባንያ ጋር ግንኙነት ያለው ነዳጅ ጫኝ መርከብ ግን በሆርሙዝ ወሽመጥ በኩል ሲጓዝ ጥቃት ተፈጽሞበታል ብሏል። ሚኒስቴር መስሪያ ቤቱ በኢራን አብዮታዊ ዘብ ተፈጽሟል ያለውን ይህንን ጥቃት የባህር ላይ ወንበድና በማለት ሲገልጾ አውግዞታል። የኢራን ጦር ንግድ መርከቦችን ኢላማ ያደረገ ጥቃት እየፈጸመና የሆርሙዝ ወሽመጥን ለኢኮኖሚ ማስገደጃነት ወይም ለዛቻ መሳሪያነት እየተጠቀመ ነው በማለትም ከሷል። የአይነቱ ጥቃት በቀጠናው መረጋጋት በህዝቦቹና በዓለም አቀፍ የኢነርጂ ደህንነት ላይ ቀጥተኛ ስጋትን የሚጋርጥ ነው ሲልም ተቃውሟል። ድርጊቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔን በግልጽ የጣሰ እንደሆነ የምትገልጸው ዩናይትድ አረብ ኤምሬቶች ኢራን ጥቃት መፈጸም እንድታቆምም ተማጽኗል። ሁሉም ጠበኛ ድርጊቶች በአስቸኳይ ለማቆም እንዲሁም የሆርሙዝ ወሽመጥን ያለምንም ቅድመ ሁኔታ ሙሉ ለሙሉ ለመክፈት ያለንን ቁርጠኝነት እንድታረጋግጥ እንፈልጋለን ሲሉም ለኢራን ጥሪያቸውን አቀርበዋል።
ወደ ሌላኛው መረጃችን እናልፋለን። ህወሓት በወልቃይት አቅጣጫ ጦሩ እንዲዘጋጅ አዘዘ። ከባድ መሳሪያዎች፣ ረጅምና መካከለኛ ርቀት ተወንጫፊ መድፎቹንም ወደዚሁ የወልቃይት ቀጠና እያሰማራ ነው። የቲዲኤፍ ኃይል ጸረ ድሮኖችን በተለያዩ የትግራይ አካባቢዎች እየተከለ እንደሚገኝም ታውቋል። ይህን የህወሓት ወታደራዊ እንቅስቃሴ ተከትሎ መከላከያ ሰራዊቱም በተጠንቀቅ ስለመቆሙ ከስፍራው እየወጡ ያሉ ተጨባጭ መረጃዎች እያረጋገጡ ነው የሚገኘው። ህወሓት ወልቃይትን ለመቆጣጠር ለሜካናይዝድ ኃይሉ ትዕዛዝ የሰጠ ሲሆን ወልቃይትን ለማጥቃት ድሮን ታጥቂያለሁ ማለቱም ተሰምቷል። በቀጣይ ወራቶች ውስጥ በቀጣይ ጥቂት ሳምንታቶች ውስጥም ወልቃይትን እቆጣጠራለሁ የሚል ጉድ አሰምቷል። ወልቃይትን ለመቆጣጠር ከባድ መሳሪያዎችን ከተቀበሩበት ወጥተው ዝግጁ እየተደረጉም ሲሆን በውጭ ሀገር የሰለጠኑ የድሮንና ጸረ ድሮን ባለሙያዎችን መቀሌ ገብተዋል ተብሏል። በተለይም ሱዳን የሰለጠኑ የህወሓት የድሮን ባለሙያዎች በኤርትራ በኩል ወደ አገር ውስጥ መግባታቸው ቀደም ብሎ ጭምር ሲገለጽ ነበር። በሱዳን ድንበር በኩል ሸረሪና ላይ አርሚ 7 በተጠንቀቅ መቆሙ የተገለጸ ሲሆን በተከዜ በኩል ደግሞ አርሚ 60 ሜካናይዝድ ኃይሉን እያንቀሳቀሰ ነው። ህወሓት የፌዴራል መንግስት ወልቃይትን አሳልፎ አልሰጠኝም በሚል በኃይል አማራጭ ለመቆጣጠር ጊዜና ሁኔታዎች እስኪመቻቹለት እየጠበቀ ነበር። በአሁኑ ወቅት ከፌዴራል መንግስት ጋር ያለውን ግንኙነት አቃርጦ በሱዳንና በኤርትራ በኩል ከውጭ ኃይሎች ጋር ግንኙነትም የፈጠረ ሲሆን በተለይ ከሻዕቢያና ከጀነራል አልቡርሃን ሰዎች ጋር በፈጠረው ግንኙነት የጦር መሳሪያ እያስገባ መሆኑን እንደ ጀነራል ጻድቃን ገብረትንሳኤ ያሉ ወታደራዊ አዋቂዎች ከዚህ ቀደም ተናግረዋል። ምንም እንኳን ህወሓት ወልቃይትን የመቆጣጠር ፍላጎቱ የጸና ቢሆንም በአንድ በኩል ከፋኖ ታጣቂዎች በሌላ በኩል ከፌዴራል መንግስትና ከተከዜ ዘብ ተመሳሳይ ምላሽ ይጠብቀዋል ተብሏል። ወልቃይት ላይ የነ ኮሎኔል ደመቀ ዘውዱ የተከዜ ዘብና መከላከያ ሰራዊት በጋራ ከሸረሪና እስከ ተከዜ ጫፍ በተጠንቀቅ ቆመው እየጠበቁ ሲሆን የፋኖ ታጣቂዎችም በዛው አካባቢ እንደሚንቀሳቀሱ የሚታወቅ ጉዳይ ነው። ይህ በእንዲህ እንዳለ ከዚሁ ጋር ተያይዞ ሌላው የሚነሳው ጉዳይ ህወሓት የጸረ ድሮን ቴክኖሎጂዎችን በተለያዩ የትግራይ አካባቢዎች ላይ እየተከለ መሆኑን የሚገልጸው መረጃ ነው። ከጦርነት ዝግጅት መካከል ቀዳሚ ትኩረት የተሰጠው የጸረ ድሮን መሳሪያ ተከላ እየተካሄደ ነው። ቡድኑ ከአጋሮቹ ግብጽና ሱዳን ባስመጣቸው ባለሙያዎች የጸረ ድሮን መሳሪያ ተከላውን በቁልፍ ቦታዎች ላይ እያከናወነ ነው። ጸረ ድሮን እየተተከለባቸው የሚገኙ አካባቢዎች የተወሰኑት ከወዲሁ የታወቀ ሲሆን መቀሌና ተንቤን ቀዳሚው ናቸው። ከመቀሌና ተንቤን በተጨማሪ ሌሎች በውል ያልታወቁ ስትራቴጂክ ስፍራዎች ላይ ጸረ ድሮን መሳሪያ እየተተከለ ነው። ህወሓት የጸረ ድሮን መሳሪያ ተከላ ላይ የተጠመደው 4 ኪሎ ጋር የሚያገናኘውን የግንኙነት ገመድ በጠሱም በይፋ ካወጀ በኋላ ነው። ቡድኑ ከዚህ በኋላ ከ4 ኪሎ ለሚሰጥ ትዕዛዝ አልገዛም ካለ በኋላ ፌዴራል መንግስት በትግራይ ክልል ከፍተኛ የድሮን ቅኝት እያደረገ ነው። በተለያዩ የትግራይ አካባቢዎች መጠነ ሰፊ የድሮን ቅኝት መደረጋቸውም እንደቀጠለ ነው። የድሮን ቅኝቶቹ የህወሓት ጦር በሚንቀሳቀስባቸው ቦታዎችና የቡድኑ አመራሮች በሚገኙባቸው አካባቢዎች ላይ ስለመሆኑ ታውቋል። በተለይ ትግራይን ከአማራና አፋር ክልል ጋር በሚያዋስኑ አካባቢዎች ላይ ከፍተኛ አሰሳ አለ። የጦር መሳሪያ የተቀበረባቸው ቦታዎችና የሎጂስቲክ ማከማቻ መጋዘኖች ላይ ያነጣጠረ የድሮን ጥቃት ሊፈጸም እንደሚችል ከወዲሁ ተሰክቷል። በተጨማሪም የህወሓት ጦር በከፍተኛ ደረጃ የቦታ ለውጥ በማድረግ እየተንቀሳቀሰ ሲሆን ከባድ መሳሪያዎች በይፋ ወደ ወልቃይት በኩል ተጠግቷል። የቡድኑ ተዋጊ ኃይል እንቅስቃሴ ቅዳሜና እሁድ በስፋት የታየ ሲሆን ከፍተኛ የአሰፋፈር ለውጥ እያደረገ መሆኑ ተጠቁሟል። በተለይ ወደ ወልቃይት በኩል እየተጠጋ ያለው ኃይል ከሌሎች የአማራና አፋር አዋሳኝ አካባቢዎች በተለየ ሁኔታ በርከት ያለ ከባድ መሳሪያ የታጠቀ ነው ተብሏል። በህወሓትና በፌዴራል መንግስት መካከል ብቸኛ የግንኙነት መስመር የነበረው የፕሪቶሪያ ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር መፍረስ ውጥረቱን አባብሶታል። ሁለቱ ኃይሎች በየፊናቸው እያደረጉት ያሉ ወታደራዊ ዝግጅት ተከትሎ ወደ ዳግም ጦርነት ይገባሉ በሚል በከፍተኛ ውጥረት ነው የተፈጠረው። በመጨረሻም የጦር አዛዡ 9 ቤተሰቦች በድሮን ጥቃት ተገደሉ። በምዕራብ ኢትዮጵያ አቅጣጫ ከፍተኛ ወታደራዊ ውጥረት ባየለበት በዚህ ወቅት የጀነራሉ ቤተሰቦች በድሮን መገደል ውጥረቱን ከፍ አድርጎታል። በሱዳን በተፈጸመ የድሮን ጥቃት የጦር አዛዡ 9 ቤተሰቦች መገደላቸው ተዘግቧል። ኤኤፍፒ ዛሬ ባሰራጨው መረጃ እንደገለጸው ይህ ጥቃት የተፈጸመው ባለፈው ቅዳሜ ምሽት ላይ ነው። በማዕከላዊ ሱዳን አልጀዚራ ግዛት ከዋድ ማንዲ ከተማ በ40 ኪሎ ሜትር ርቀት ላይ በሚገኘው አልካኒ መንደር ውስጥ በተፈጸመው በዚህ ጥቃት በርካታ መኖሪያ ቤቶች ወድመዋል። ከነዚህ መካከልም የሱዳን ሺልድ ፎርስ ዋና አዛዥ የሆኑት አቡ አቅላ ካይካል ቤተሰቦች መኖሪያ ቤት እንደሚገኝበት የሚያስታውቀው ይኸው ዘገባ ይህም የአዛዡን 9 ቤተሰቦች ህይወት ቀጥፏል ሲል በዘገባው አካቷል። ህይወታቸው ካለፈው ውስጥ የአዛዡ 2 ወንድሞችና ሌሎች የቤተሰቡ አባላት የሆኑ 6 ልጆች እንደሚገኙበትም ገልጿል። ካይካል ከዚህ ቀደም የአልጀዝራ ግዛት የፈጥኖ ደራሽ ኃይሉ መሪ በመሆን የሰሩ ሲሆን የዛሬ 2 ዓመት ገደማ ወደ ሌተናል ጀነራል አብዱል ፈታህ አልቡርሃን ጦር የተቀላቀሉ ናቸው። ይህን ጥቃት ፈጥኖ
ደራሽ ኃይሉ እንደፈጸመው ዘገባው ጨምሮ ገልጿል። ይህ በእንዲህ እንዳለ የፈጥኖ ደራሽ ኃይሉ በኦምዶርማን ደቡባዊ ክፍል በሚገኝ አንድ የሲቪል ተሽከርካሪ ላይ ጥቃት መፈጸሙን የፈረንሳዩ ዜና ወኪል አረጋግጧል። ጥቃቱ ከነጭ አባይ ግዛት ወደ ካርቱም ሲጓዝ የነበረ የሲቪል ተሽከርካሪ ላይ ያነጣጠረ ነበር ያለው ይኸው የፈረንሳዩ ዜና አገልግሎት ዘገባ በተሽከርካሪ ውስጥ የነበሩ አምስቱም ሰዎች ወዲያውኑ ህይወታቸው አልፏል ብሏል። ኢመርጀንሲ ሉየረንስ የተባለው የህግ ባለሙያዎች ስብስብ እንደገለጸው ጥቃቱ የተፈጸመው በፈጥኖ ደራሽ ኃይሉ ቡድን ነው። ጥቃቱ በዚህ ሳምንት ብቻ በካርቱም ውስጥ የተፈጸመው ሁለተኛው የድሮን ጥቃት ነውም ተብሏል። ባለፈው ማክሰኞም ከካርቱም በስተደቡብ 40 ኪሎ ሜትር ርቀት ላይ በሚገኝ አንድ ሆስፒታል ላይ ተመሳሳይ ጥቃት መፈጸሙ የሚዘነጋ አይደለም። የተወደዳችሁ የቻናላችን ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለዘለቃችሁ እጅግ አድርገን ነው የምናመሰግነው። መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። መልካም ምሽት ተመኘን።